ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠቢባ ሚዲያ ቤተሰቦች አበቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ማለት ነው ቶችና ዛሬ ደግሞ ይሄንን ሳትታገዱ ወደ ኢትዮጵያ እንዳትመጡ ልን ነው ማለት ነው የመጣሁት ቶችና ለኔ የጠቀመኝን ነገር ኢትዮጵያ መጥቼ ጠቀመኝ የምለው አንድ ብቻ ነው። እውነቴን ነው የምላችሁ የመዳም ብር ሳይጠቅመኝ በእርግጥ አልሐምዱሊላህ፣ ግን አሁን መጥቼ ኢትዮጵያ ላይ እንዲጠቀም ያደረገኝን ሚስጥሩን ልነግራችሁ ነው እህቶቼ። እናንተም ደግሞ ልክ እንደኔ ሆናችሁ ወደ ሀገር ብትመጡልኝ ትጠቀሙልኛላችሁ። እዚህ ሀገር እንግዲህ ታውቃላችሁ ሁላችሁም፣ ግን ማጨናነቅ ምናምን አያስፈልግም፣ መጨናነቅ አያስፈልግም። እኔም ላጨናነቃችሁ ሳይሆን ጠንከራችሁ ብቻ እንዲመጡ ነው የምፈልገው እህቶቼና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አርጉልኝ። ለሌላም ሼር አርጉልኝ እህቶቼ። ያው ትምህርታዊ ነገር ነው ለእናንተ ይጠቅማል በምለው ነው ሁልጊዜ የሚመጣው ማለት ነው። እኔ እውነቴን ነው የምላችሁ እህቶቼ። ቪዲዮ ትላንትናም ከትላንት ወዲያም አልሰራሁም። እሱ ምንድነው የሚጠቅም ቪዲዮ ነው እኔ ይዤ መምጣት የምችለው እንጂ እንደዚህም ብዬ አሉባልታ ወሬ ምናምን ብለቅ በእርግጥ የተወሰነ ይታያል፣ እይታው ግን ዝም ብሎ ነው። እኔ ጋር ያሉ ኦዲየንሶች ወይም ተመልካቾቼ ትምህርት ነገር የሚፈልጉ ስለሆኑ አውቃለሁ ማለት ነው። እና ዝም ብዬ አሉባልታ ነገር አውርቼ የምለቅ ተሆነ ቪዲዮዬ እንደማይታይ ነው። እናንተ ማየት ትችላላችሁ ማለት ነው ቻናሌ እየገባችሁና ዛሬ እንግዲህ እህቶቼ በደንብ አድርጎ ኢትዮጵያ ስመጣ የጠቀመኝ ነገር እሱ ማን ነው? ዩቱብ እኔ እዚህ ሀገር ከፍቼ ባልመጣ ኑሮ ምን ይውጠኝ ነበር? እውነቴን ነው የምላችሁ ኢትዮጵያ መጥቼ ማለት ነው በጣም ጠቅሞኛል ሀቂቃ ማለት ነውና አሁን ላይ ቪዲዮውን እስኪ በአንድ ወር ያገኘሁትን እንግዲህ በአንድ ወር ስንት እንደምናገኝ ላሳያችሁ ማለት ነው። የአንድ ወር ነው። አሁን መችለታ ነው በ21 ከፍሎኛል። ዛሬ 13 ነው አይደለ? በ21 ከፍሎኛል። ባለፈው ያው በእንግሊዘኛ ወሩን አላውቅም ብቻ አረሳሁት። ገባችሁ? እኔም ደግሞ ታውቃላችሁ እንግሊዘኛ አልችልበትም። ስለዚህ ማን ወር ነው? አሁን በኢትዮጵያ ሳይሆን በፈረንጆቹ ወይም ውጭ በሚቆጠረው አቆጣጠር ነው እናንተ ባላችሁበት ማለት ነው። ብዙ ጊዜ እንግዲህ የሚከታተሉ ከውጭ ያሉ እህቶች ስለሆኑ ማለት ነውና ያው አሁን ስንተኛ ወር ነው ምናምን እንደዛ ማለት ነው። ዝሮ ታውጣላችሁ እሱ የቆጠረልኝን አሁን ለታ በ21 15,000 ምናምን አውጥቻለሁኝ። አሁን ደግሞ ልክ በአንድ ወሬ ደግሞ ዩቲዩብ የሰጠኝ እንዲያውም በቃ በዛው ልክ ማለት ነውና የአንድ ወር ደመወዝ ኢትዮጵያ ዶክተር የማይቀበለውን እውነቴን ነው የማላችሁ ስንት ዓመት ተምሮ 18 ዓመት አንድ ዶክተር ተምሮ የሚያገኘውን ደመወዝ ነው ዩቲዩብ የሚያገኘው ዩቲዩበር ማለት ነው። እኛ ትናንሾቹ ዩቲዩበር እውት እንግዲህ አልሐምዱሊላህ ደግሞ 12,000 ሞልታችሁልኛል። በዙ አጋጣሚ ከልብ ነው የማመሰግነው። እንግዲህ ኢንሻአላህ ደግሞ ወደ 15,000 እሮጣለሁኝ። ላይክ አድርጉኝ ለ15,000 የኔ እህቶች እና ዩቲዩብን ክፈቱ። እውነቴን ነው የማላችሁ እህቶቼ። ብዙ እህቶች ማለት ነው ምን ይላሉ? እኔ ተዝቀደም ዩቲዩብን ክፈቱ ብል ዩቲዩብን እንዲከፍቱ አትገፋፉ፣ ለራሳችሁ አትውጡ ተብላችሁ ወጥታችኋል የሚሉ ኮሜንት አንድ ሁለት ሰው በጥቂቱ ጥፈዋል ማለት ነውና ኮሜንት ላይ ማለት ነው። እና እህቶቼ ዩቲዩብ ተመጣችሁ አሉባልታ ወሬም ወይም ሰውን ሀሜት ወይም ሌላ ነገር ከምንሰራበት እንደዚህ ቁጭ ብለን ብንሰራ ምን ችግር አለው ቢሰራበት? እውነቴን ነው የምላችሁ እዛ ሃይማኖታዊ ነኝ ብዬ ከዩቲዩብም ተደብቄ ተብዙ ነገሮች ተደብቄ ኢትዮጵያ በመጣ ኑሮዬ ያው ነው። በእርግጥ አንድ ሰው አኬራውን ማሰብ እንጂ አዱንያውን አይደለም፣ እንዲህ ሀቂቃ ማለት ነው። ግን እነዚህ ልጆች ቁጭ ብለው ቪዲዮ ላይ ቢሰሩ ምንም ችግር የለውም ብዬ ነው በራሴ የማስበው። አሁን በዚሁ ኮሜንት እርግጠኛ የሚሰጡኝ እህቶች አሉ ማለት ነው። እና እንዴት ታያለሽ? ለምን ዩቲዩብን ለመስራት ትገፋፊያለሽ? ለራስሽ ቪዲዮሽን ስሪ፣ ለራስሽ እንግዲህ ያው ወንጀልሽን አጣራሚ ማለት ነው። እንግዲህ አላህ በብዙ ነገሮች ነው እንግዲህ አይታወቅም አይደለም። አንድ ሰው መቼም ጥሩም ሰርቶ ጀነት የማይገባ አለ፣ መጥፎም ሰርቶ ደግሞ ወደ ጀነት የሚገባ አላህ የሚምረው አለና አላህ ይማረን። እኔ እዚህ ቦታ የመጣሁት እኔ ኑሮዬን ለመኖር እንጂ ማንንም ለመተቸት ወይ መጥፎ ነገር ለማስተላለፍ አይደለም እህቶችና ዩቲዩብን በደንብ አድርጋችሁ ስሩ ስግጥ ብላችሁ እህቶች። እና ደግሞ ስግጥ ብለሽ አትበይ ብላችሁኛል። ሁለታ ሁለት ልጆች ኮሜንት ስግጥ ማለት በጣም መጥፎ ቃላት ነው ብላ የጻፈች ልጅ አለች። በዙ አጋጣሚ መሰገጥ ማለት ምን ችግር አለው? መሰገጥ ማለት በዛ በያዛችሁበት ነገር ላይ
በቃ ግፉት ወይም ስሩት ማለት ነው። እኔ አሁን ዩቱብን እንዴት መሰላችሁ በትርፍ ጊዜ የምሰራው 10 ደቂቃ ቪዲዮ ናት። በእርግጥ ምን ልስራ ማለት ዩቱብ ላይ ያስቸግራል። ቻሌንጅ አለው። ሰብስክራይብ 1000 እስከሚሞላ ሰብስክራይቡ 1000 ችግር የለውም ግን ሰዓቱ በጣም ነው የሚያስቸግረው። ሰብስክራይቡ በፌክም መሙላት ይቻላል። በፌክም እንዴት ትላችሁ እኔ 10 አካውንት ታለኝ ፌክ አካውንት፣ ሌላኛው ደግሞ እንደዚሁ 10 አካውንት ሆኖ ማደማመር ይቻላል። ቪዲዮውን እያየን ሰብስክራይብ እና ላይክ እያደረግ ብንትን ብንለው ሰዓት በደንብ ነው። እኔ በዚህ ነው የሞላሁት ሀቂቃ ማለት ነው። ከእህቶች ጋር እየተደማመርኩኝ ነው ሰዓት የሞላልኝ እና ብዙ የሚያደክም አይደለም። አንዳንዶች በፌክ አካውንት ትባል ፌኩ ጥሩ አይደለም ምናምን የሚሉ አሉ። እኔ ሁኖልኛል። ያው በፌክ ቢሆን ጥሩ እህቶች ፈልጌ እነሱ ጋር ተደማመር እንግዲህ ለደሞዝተኛ አድርጎኛል ማለት ነው። እና ዩቱብን ከፍታችሁት አልመጣችሁ፣ እውነቴን ነው የምላችሁ እናንተ ተታላችኋል ማለት ነው። ኢትዮጵያ ላይ በደንብ አድርጎ ዩቱብ ይከፍላል፣ ዩቱብም ያኖራል እህቶቼ። እና የአንድ ወር እንግዲህ በአንድ ወር 70 ዩሮ ወይም ደግሞ $100 ተሞላችሁ ቀጥታ ወደ አካውንታችሁ ነው የሚያስገባላችሁ ማለት ነው ዩቱብ። ብዙ ልጆች አሉ አሁን እናቶቼ ይቅርታ ዩቱብን ከፍታችሁ ብመጡ ኢትዮጵያ ላይ ያኖራችኋል። በተለይ አሁን በትርፍ ጊዜያችን ነው የምንሰራው። እኔ እዚህ ቤቱኔ በጣም ስራ ይበዛብኛል። በቃ በጣም በብዙ ነገሮች በቃ ማህበራዊ ኑሮ አለ። ከቤተሰብ ጋር ሄዳለሁ፣ ገጠር ሄዳለሁ፣ ወይም ገበያ ሄዳለሁ። አሁን ደግሞ መኸር ነው፣ ውቅ ያለ ምን አለ እንደዚህ ያው ስለማልቀራርጽ ነው እንጂ ማለት ነው ቶችና ድካም ነው። አንዳንዴ ደግሞ ዝም ብሎ መቅረጽ ያደክማል። ቪው ደግሞ ብዙም አይኖረውም። ለዛ ነው የምትወው ማለት ነው። ደክሜ 1000 ቪው ምናምን እንትና አይታይም እና ለዛ ነው ቭሎግ የማልሰራው ማለት ነው። እና ቭሎግ የምሰራ ያን ቭሎግ ብሰራ አይከተሉኝም። ገባችሁ? የሚከተሉኝ እኔ ኦዲየንሶቼ ትምህርታዊ ነገር ትሰጥ ብቻ ስለሆነ ማለት ነው። እና አሁን በፊት ማለት ነው ቶቼ ዩቱብ በ1000 እይታ ካለው $1 ነበር የሚሰጠው። አሁን ግን 1000 ራሱ ባይሞላ 800 እንኳን ቢሆን ወደ $2 ያስጠጋል ማለት ነው። እንዴት መሰላችሁ? አሁን 800 ከታየ እስከ $2 ይቆጥራል። 1000 ቢታየው ደግሞ እንደዚሁ $2 ከ50 ሳንቲም $2 ከ60 ሳንቲም እንደዛ ነው የሚቆጥረው ማለት ነው ቶች። እና ይሄንን ለአንድ ቪዲዮ 1000 በ1000 ቪው እንዴት ይሄንን ይቆጥራል ብትሉ፣ አዎ እንደዚህ ነበር በፊት የሚቆጥረው በ1000 ቪው $1 ነበር። አሁን ግን ከ$2 በላይ ነው የሚቆጥረው። ስለዚህ ለኛ 1000 ቪው በጣም አሪፍ ነው። 800 ቪው እያለው $2 ይቆጥራል። ያው ቪዲዮ እንዴት ታየው ማለት ነው። እና ቪዲዮን ነካ አድርገውት ከወጡ አዎ አይቆጥርላችሁም። እና እንግዲህ ትልቁ ቻሌንጅ ምንድነው? ምን ልስራ ነው ዩቲዩብ ላይ እንግዲህ ምን ልስራ ከፍተንበት ምን እንሰራበታለን የሚሉ አሉት። አሁንም በፊት ኮሜንት የሰጡኝ ማለት ነውና ዩቲዩብ በእርግጥ እዚህ ሀገር ከመጣችሁ ትሰሩበታላችሁ። እመዳን ቤት ትንሽ ቻሌንጅ አለው። እመዳን ቤት አንደኛ ወጣ ብለን አንሰራም። በእርግጥ እኔ አሁን ወጣ ብዬ አይደለም የምሰራው፣ ቤቴ ሆኜ በሐሳቤ የሚመጣልኝን ነገር ነው የምሰራው። እና እንደዚሁም ብትሰሩ እናንተ አሪፍ ነው። በቃ ትምህርታዊ ነገር እና ደግሞ ትልቁ ነገር እንፈራለን። ዩቲዩብ ላይ መጣችሁ ግን ባፈሩ በጣም አሪፍ ነው ቶችና ተፈራችሁ ደግሞ እንደዚህ ታትታዩ አለ። ብዙ ልጆች አስተምረውና ታንታይ የሚሰራ ቪዲዮ አለ። መጀመሪያ ቪዲዮን እንቀርጽና ከዛም በኋላ በድምጽ እኛ ያንን ቪዲዮ ምን እያየ እንደው ልክ እናንተ እንደምታዩት እኛም እያየን ስለዛ ቪዲዮ ማውራት ይቻላል ማለት ነው ቶችና ዩቲዩብን ከፍታችሁ ኑቶሎ። እውነቴን ነው የምላችሁ። እዚህ ሀገር መጣችሁ ደግሞ በተለይ ትዳር የሌላችሁ ከሆናችሁ በደንብ ነው። እውነቴን ነው የምላችሁ። በእርግጥ ትዳር ስላችሁ እንደዚህ በቃ ያኔ ቤተሰብ የሌላችሁ፣ ቤተሰብ ታላችሁ በጣም በብዙ ነገሮች በዛ ትሄዳላችሁ፣ በዚህ ትሄዳላችሁ፣ ሰዓቱን እንትን አይላችሁም። እና እዚህ ሀገር መጥታችሁ በደንብ ተሰራችሁበት ዩቲዩብ ያኖራችኋል። በእርግጥ እንደ መዳን ቤት አይሆንም። በወር 10,000 ብር ታገኛችሁ። እዚህ ሀገር መጥታችሁ ጥሩ ነው። በቃ ባጭሩ ማለት ነው 15,000 20,000። እውነቴን ነው የምላችሁ። እና የአንድ ወር ይሆን እኮ ነው ያም እንደገና የ2 ወር የ3 ወር እየሆነ ደግሞ ከሆነ ደግሞ ቪዋችሁ እየጨመረ ሰብስክራይባችሁ እየጨመረ ብራችሁ እየጨመረ ነው የሚሄደው ማለት ነው ቶችና ጥንክር ብላችሁ እዛው ከፍታችሁ ብትመጡ አሪፍ ነው። ብዙዎች እንግዲህ እዛው ከፍተነው ለመምጣት አንደኛ
ማናቀበታለን። ሁለተኛ ደግሞ ለምን ነው እዛው ከፍታችሁ ምትወሉ የምትሉት ብላችኋል። እዛው የምንከፍትበት ምክንያት አንደኛ ነጣ ዋይፋይ ነው። እዚህ ሀገር ትመጡ ዋይፋይ እና ስልክ ያስፈልጋችኋል። እኔ አሁን ምንም ነገር የለኝም፣ ዋይፋይ እና ስልክ ብቻ ነው። ካሜራ የለኝም፣ ምንም የለኝም። በዚሁ ግን በአንድ ስልኬ መቀራረጽ እችላለሁ። ግን ያው ስላልቀረጽኩበት ነው እንጂቶችና እዚህ ሀገር ትመጡ አሁን ላይ የሚታየው እዚህ ኢትዮጵያ ያለ ሰው ነው። በፊት ግን አረብ ሀገርም ሆነን የፈለግነውን ነገር ፖስት ስናረግ ይታይ ነበር። አሁን ግን ብዙ ጊዜ ወደ ኢትዮጵያ የመጣን እህቶች ይታይልናል ቪዲዮውን። እዛ መዳም ቤት ያለን እህቶች አንደኛ ሀሳባችን ተመዳም ጋር ብዙ ነገር እንትን ስለሚል በሰው ቤት ስለሆነ መቀረጫው ማውሪያው ብዙ ነገሮች ስለሚያስፈልገን ብዙ አይሰራም። እዚህ ግን ተመጣችሁ በደንብ አድርጋችሁ ተሰራችሁበት ዩቲዩብ ዝንጣርጎ ያኖራችኋል ማለት ነው እህቶችና እኔ ዩቲዩብ አልሐምዱሊላህ አሁን ደግሞ በወር እየከፈለኝ ነው እህቶችና ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ አድርጉኝ እህቶቼ። ሰሞኑን ቪዲዮ አልሰራውም። በቃ ያኔ ቢዚ ሁኜ ነው፣ በጣም ቢዚ ሁኛለሁኝ። በቃ ነገርኳችሁ በብዙ ነገሮች ማለት ነው። ጤፍ ምናምን እየገዛሁ ነበርና እሱንም እንግዲህ ገበያ ላይ ስልኬን ፈርቼ ይዤም አልሄድም ስንቀሳቀስ ራሱ ማለት ነው። እና ለሌባው እያልኩኝ ስልክ ስለማልይዝ ዝም ብዬ ነው እየሄድኩኝ ያለው ነገር የምገበያየው ማለት ነው። እና ለዚህ ነው ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ደግሞ ሰላም ቆዩኝ እያልኩኝ ላይክ እያረጋችሁ ውጡ ማለት ነው።